እኮ ነው የተጎዳው። ለኔ ምን እኮ ነው እሱ እንደዚህ ሆነው? እሱ ባይኖር ኖሮ እኮ ነው ነበርኩኝ የምጎዳው። ይሄኔ ሞቼ ነበር። ገባኝ ብሌን፣ ሆስፒታል አመጣን እኮ ዶክተሮቹም እኮ እያዩት። አቤል፣ ሳሚ እኮ ብዙ ደም ነው የፈሰሰው። ለእናቴ ስደውልላት አታነሳም፣ አንስተውም ዝም አለችኝ። እያዳግም ደግሞ በቅናት ታውሯል። ምን እንደሆነ እንኳን ሳይጠይቀኝ ነው ስልኩን በጆሮዬ ላይ ዘጋው። ይሄኔ እሱ ቢኖር ኖሮ ሳሚን ቶሎ ብለን ሆስፒታል ይዘን እንመጣ ነበር። የሆነ ነገር ከሆነ እሱ ነው አንደኛ ተጠያቂ። እሱ ቢኖር ኖሮ ሳሚን ቶሎ ብለን ሆስፒታል ይዘን እንመጣ ነበር። ተረጋጊ በቃ ብሌን፣ እሱ ስላላወቀ እኮ ነው። መጀመሪያም እኮ ሲጠይቀኝ ነው የሚያውቀው። ከቅናትና ከህይወት የቱ ነው የሚበልጠው? እኔስ ብሆን ኖሮ እኔ ተጎድቼ ብደውልለት እንደዚህ ነው የሚያደርገው? እሺ በቃ አንቺ ተረጋጊ። ለእኔ ሲል እኮ ነው ህይወቱን የሰጠው። አንድ እንኳን አላሰበም። ከማንም በላይ ነው የሚያስብ፣ ከዳግምም በላይ። በጣም ይቅርታ፣ ታካሚውን ልናተርፈው አልቻለም። አሁን እናቴ ደውዬ ነበር። ከዛ አንድ አነሳሽው እና ዝም አልሽ። አነሳሽው? አንስተሽ ዝም አልሽ ነው ያልሽው? አዎ መልሼ ብደውልም አታነሺም። እኔ ስልኬን ትቼ ነው የወጣሁት። ይቺ ናት የዘጋችው። ቆይ ግን ቃል ምን አይነት ልጅ ነሽ? ልጄ እያለቀሽ እኮ ነው። ምን ሆነሽ ነው የምታለቅሽው? ምን ተፈጠረ? ብሌን ምን ሆና ነው? እናቴ ሳሚ በጩቤ ተወግቶ ሊሞት ነው። ምን? ለእኔ ሲል እኔን አድናለሁ ብሎ እሱ ህይወቱን አደጋ ላይ ጥሏል። አሁን ከህይወትና ከሞት ጋር እየታገለ ነው። የኔ ልጅ አታልቀሺ። እናትሽ አሁን ትመጣለች። የት ሆስፒታል ያላችሁት? እሺ በቃ እናትሽ ትመጣለች። እሺ እናቴ። ምን አይነት ተንኮለኛ ነሽ ግን? እንዴት ስልኩን እያየ ዝም ትያለሽ? ኧረ ኔትወርክ ነው አልሰራ ብሎኝ እኮ ነው። እኔ ያልሰማው ስላለኝ ነው። ዝም በይ ውሸታም። አውቀሽ ነው ያደረግሽው። ምንድነው ገነት? ምን አድርጋ ነው? ልጅ እርዳታ ፈልጋ እናቷ ጋር ደወለች። ይቺ ልጅሽ ግን አውቃ ስልኩን እያየች ጆሮዋ ላይ ዘጋችባት። ቆይ ግን አንቺ ምን ባረግሽ ነው የሚሻልሽ? ሰላም ሰላም፣ ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ደህና ናችሁ ወይ? አደራ ድራማ እንግዲህ በአደራ ድራማ ላይ በጣም ብዙ አዳዲስ ነገሮች እየታዩ ይገኛሉ። አቶ በኃይሉ እንግዲህ በባለፈው ክፍል ላይ እንዳያችሁት ብሌን ሰላም በኢቴሚ ገንዘብ አውጥተሽ ቶሎ ነይ ብላ ከቤት ልካት ነበረ። በዛ ሰዓት እንግዲህ ብሌን ብቻዋን ነበረ ወጥታ ሄደችው። ነገር ግን በኃይሉ መንገድ ላይ አግኝቷት ነበረ። ስትሄድ ብቻዋን ስለነበረ የሆነ ነገር ትሆናለች ብሎ እንግዲህ ወዲያው ከኋላዋ ተከታትሏት ሳሚ ወጥቷል። ከዳግም ይልቅ ብሌንን የሚወዳት የምር የሚያስብላት ሳሚ ነው ብዬ የማስበው ለዚህ ነው። እንግዲህ ስትወጣ እንኳን በኃይል ሊጎዳት ይችላል ብሎ ተከትሏት ነበር የወጣው። እዛ ጋር ሰላም እንኳን አላሰበችም ይሄን ነገር። አብረዋት ያሉ የላኳት ሁሉ ሰዎች ብቻዋን ስትወጣ ችግር ይገጥማታል ብለው አላሰቡም። ሳሚ ግን የምር ከልቡ ሰው የሆነ ሰው ነው። እንግዲህ ተከትሏት ከኋላዋ ሂዶ ነበረ እና እንግዲህ በኃይሉ ብቻዋን አገኘዋት ብሎ ሁላችንም እንደውም የፈራነው ነገር ኢቲኤሙ እጇ ላይ ስላለ በግድ አስገድዶ ከኢቲኤሙ ገንዘቡን እንድታወጣ ያስገድዳታል። የሰላምን ንብረት እንዳለ ገንዘቧን ባንክ ያላትን ይወስድባታል ነበረ ሀሳቤ። ነገር ግን በኃይሉ ከሱ ይልቅ ጉልበት እንደመጠቀም ነው ሲሞክር ያየ ነው። በዛ ላይ ደግሞ የሚገርመው ነገር እንግዲህ ብሌንን አንቆ በግድ እያሰቃያት እያለ ከእጅ የምታመጭ መስሎች ነበር ወይ እንደዛ ስትወኝ የነበረው እያለ እንግዲህ አንዲት ፍሬ ልጅ ማለት ነው። በዛ ላይ የእህቱ ልጅ የሆነችን ምን አይነት ጨካኝ ሰው እንደው ባላቅም እንግዲህ ልጅቷን ሲያሰቃያት እያየን ነው። መንገድ ላይ አንቋት ነበረ። በመጨረሻም እንግዲህ እንደጠበቅነው ማለት ነው ሳሚ መጥቶበታል ማለት ነው። ወይም ደግሞ ሳሚ ደርሶላታል። ሳሚ ከባይሉ ጋር ታግሎ እንግዲህ ብሌንን አድኗታል። ከዛ በኋላ እንግዲህ እንደተለመደው በኃይሉ ቅጥቅጥ አድርጎ ደብድቦት ነበረ ሳሚ። ነገር ግን የሚያሳዝነው ነገር
በኃይሉ እንደምታውቁት ወይ መሳሪያ ታጥቆ ነው ወይም ደግሞ ስለት ነገር ይዞ ነው የሚዞረው ስራውን ስለሚያውቅ ማለት ነው። ስለዚህ ሳሚን እንግዲህ ከወደቀበት ተነስቶ ሳሚን ሲታገሉ በጩቤ ወግቶታል። ሳሚ እንግዲህ ደግሞ በጣም ፈሷል። ብዙዎቻችሁ እንግዲህ ሳሚ ከሞተ ድራማውን አናይም እያላችሁ ነበረ። ለብሌን ብሎ ነው ሁሉ ዋጋ እየከፈለ ያለው። ሲጀመር ከበኃይሉ ጋር መጣላት የጀመረው ብሌን ማለት ሲጀምርና መልካም ሰው መሆን ሲጀምር ነው እንጂ መጀመሪያ ላይ በኃይሉ ራሱ እሱን ይፈራው ነበረ። በመጨረሻም እንግዲህ ሳሚ ከተወጋ በኋላ በኃይሉ ወግቶት የሞተ መስሎት አምልጦ ሄዶ ነበረ። ታዲያ በመጨረሻም እንግዲህ ብሌን እሱን ለማዳን በጣም ብዙ ነገሮችን ስታደርግ ነበረ። ከዛ ውስጥ እንግዲህ አንደኛው የደወለችው ወደ እናቷ ስልክ ነበረ። ሁል ጊዜ ብሌን ወደ እናቷ ስልክ ስትደውል በጣም እናቷን ፈልጋ ስትደውል ወይም ደግሞ ለብሌን ጠቃሚ ነገር ሰው ሲደውል ከስልኳ አጠገብ ቃል አለች። በጣም ነው የሚገርመው። ታዲያ እንግዲህ ብሌን በተደጋጋሚ ወደ እናቷ ወደ ገነት ስልክ ስትደውል ለአጋጣሚ ደግሞ ወይዘሮ ገነት ሰላም ልታዋራት ከቤት ወጥታ ነበረ። ምክንያቱም ቃል በድጋሚ ወደ ሰላም ቤት ልትመለስ ነው። ይሄ ድራማ በጣም ምንድነው ወንጀለኛ በተደጋጋሚ ጥፋት እንዲያጠፋ ያበረታታል። ቃል በጣም ወንጀለኛ ናት። በዛ ላይ ደግሞ የውሸት ታሪክ የሰውን ህይወት ቀምታ የውሸት ልጅ ነኝ ብላ የምትኖር ወንጀለኛ ናት። እንደ ህጉ ሲታይ በኃይሉ ያልሰራው ወንጀል ያላደረገው ወንጀል የለም። ነገር ግን አሁንም ተጨማሪ እድሜ እየተሰጠው በተደጋጋሚ ሰዎችን ሲጎዳ ያየን ነው። እና ሰው በጣም በዚህ መጠን ወንጀል ከሰራ በኋላ በህግ መጠየቅ ሲገባው ጭራሽ ሌላ ወንጀል እንዲሰራ በተደጋጋሚ እንግዲህ እድል ሲሰጣቸው እያየን ነው። የሚገርመው ነገር ቃል ከቤት ከተባረረች በኋላ ሰላም በቃኝ አንቺ ነገር ብላ የአልማዝን ጉዳይ ካወቀች በኋላ ሰላም አባራት ነበረ። ነገር ግን ቃል አንድ ቀን ውጭ ነው ያደረችው። እንግዲህ ያለምንም ምግብ መጠጥ ያለምንም ልብስ ውጭ ላይ አድራ ነበረ። ታዲያ በቀጣይ ቀን የዳግም እናት ወይዘሮ ገነት አግኝታት መንገድ ላይ የብሌን እናት ማለት ነው። ቀድመን እንግዲህ ከዳግም በፊት የብሌን እናት ሆና ነው እኛ ያገኘናትና ስለዚህ ያኔ እንግዲህ ቤት በፊት እንዳንቋሸሸቻት እንደሰደበቻት ሳይሆን እሷ እንደሷ ስላልሆነች ወደ ቤቷ ወስዳት ነበረ። ምግብም መግባት አለች፣ ብቻ ልብስም ልትለብስ አድርጋታለች ተንከባክባ። በመጨረሻ ሰላም ጋር ደውላለች ነይ ልጅሽን ውሰጂ ብላ ማለት ነው። እና ሰላም ግን ቃል አሁንም እያስመሰለች ነው። ምንድነው አልተመለሰችም ወይም ደግሞ አልተስተካከለችም። ወደ ቤት እስክትመለስ ነው እንጂ በፍጹም እያስመሰለች ነው ብላለች ሰላም። ለዛም ወደ ቤት ልትወስዳት አልፈለገችም። በዚህ የተነሳ እንግዲህ ቃል ደግሞ ሰላምን የሚያሳዝን ቃላቶች እየተናገረች አንቺ እናት ነሽ ወይ ጨካኝ ነሽ፣ ገነት እንኳን ላልወለደቻት ለብሌን እንዴት እንደምትጨነቅ እንድታያት አንቺ እናት ነሽ ወይ እያለች ኧረ ብዙ ነገር ብቻ ሰላም ውስጧን እንዲሰማት ሆን ብላ ማለት ነው መጥፎ ቃላቶችን ስትናገራት፣ ሰላም ግን አውቃ እያስመሰለች እንደሆነ ስለገባት ቃልን ወደ ቤቷ ልትወስዳት አልፈለገችም። ታዲያ እንግዲህ ሰላም ይህን ቃላቶቿን ስትሰማ ትታት ከቤት ትወጣለች በረንዳ ላይ። ለዛ ነው ወይዘሮ ገነት ሰላም ልታዋራት ወደ በረንዳ የወጣችው። በዛ ሰዓት እንግዲህ ብሌን ወደ እናቷ ስልክ ትደውላለች። ምክንያቱም ደግሞ ሳሚ እርዳታ ያስፈልገው ነበረ። እንደምታዩት በጩቤ ተወግቶ ደሙ እየፈሰሰ ነው። ታዲያ ቃል እንግዲህ ስልኩን ሳታነሳላት ቀርታለች ማለት ነው። እንዳይነሳ አድርጋለች። ምክንያቱም ይመስለኛል አቶ በኃይሉ ቀድሞ ደውሎ ሳሚን በጩቤ እንደወገውና ብሌንም አብረው እንዳለች ሳይነግራት አይቀርም። ስለዚህ ቃልም ሆን ብላ ነው እንግዲህ ሳሚ እንዲሞት ስለምትፈልግ ነው እናቷ ስልኩ እንዳታነሳ የፈለገችው እንደሚመስለኝ ከሆነ። ታዲያ በመጨረሻም እንግዲህ ስልኩ በተደጋጋሚ ቢደወልም የሚያነሳው ሰው አልተገኘም። በዚህ የተነሳ እንግዲህ በመጨረሻም እንግዲህ ብሌን ያላት አማራጭ ሳሚ ጋር መደወል፣ ዳግም ጋር መደወል ነበር፣ ፍቅረኛዋ ጋር ማለት ነው። እንግዲህ ከዛ ቀደም ብሎ ዳግም ስልክ ደውሎላት የት ነሽ ሲላት እናቴ ቤት ነኝ አለችው። ወይዘሮ ገነት ቤት ነኝ አለችው። ከዛ ሳሚ በቃ እኔ ውስጥ ጠብቅሻለሁ ሲል ኦኬ ከሳሚ ጋር ነሽ ወይ አላት። አዎ ከሳሚ ጋር ነኝ ስትለው ከእሱ ጋር የትም እየተንዘላዘልሽ በእናቴ ታማኛለሽ ውሸታም ነሽ ምናምን ብሎ የማይሆን ቃል ሲናገራት ነበረ። ማውሸት ምን አስፈለገ እያላት ነበር። እሷም እንግዲህ እናቴ ጋር ነኝ ብትለውም ስልኩን ጆሮዋ ላይ ዘግቶባታል።
ታዲያ በዛ ተጣልተው ስለነበረ በድጋሚ ትደውልለታለች። አማራጭ ስላጣች ነበር የደወለችለት። ሳሚ በጣም ደግሞ እየፈዘዘ ነበረ። እና ትተኸኝ አትሂድ እባክህ እያለች በእኔ ምክንያት እንደዚህ ሆነ መቼም ጸጸቱን አልችለውም እያለች ነበረ። በመጨረሻም ዳግም ጋር ትደውላለች። ዳግም ስልኩን ካነሳ በኋላ ሊያዳምጣት አልፈለገም። የራሱን ወሬ ብቻ አውርቶ ዘጋባት። ብሌን የሚረዳት አጥቶ ስትሰቃይ ነበር እዛ መንገድ ላይ እንግዲህ ሳሚ እንደዛ ሆኖ ማለት ነው። በመጨረሻም እንግዲህ የዳግም ጓደኛ ጋር ደውላ እዚህ ቀደም ካስታወሳችሁ ለዳግም ብሎ የደበደበው ልጅ ወይም ደግሞ ከጓደኞቹ ጋር ሆነው ሳሚን ደብድበውት ነበረ። እሱ ልጅ እንግዲህ እንዲረዳት ትደውላለት መጥቶ ሳሚን ሆስፒታል ወስደውታል። ግን በጣም ብዙ ደም ፈሶታል ሳሚ እውነት ለመናገር ከሆነ እና የመትረፉ ነገር ትንሽ አሳሳቢ ነው። በፍጹም ግን መሞት የለበትም ባይ ነኝ። ታዲያ እንግዲህ እዛ ሕክምና ላይ እየተደረገለት እያለ በጣም ብዙ ከቆዩ በኋላ ዶክተሮቹ መጥተው ነበረ። ሲመጡ ግን ጥሩ ፊት አላሳዩአቸውም። ሳሚ የሆነ ነገር እንዳይሆን በጣም ፈርቻለሁ። ወይ ማስታወስ ሊያቅተው ይችላል፣ ያለፈ ህይወቱን ሊረሳ ይችላል። ብቻ ከብሌን ውጭ ነገሮችን ሊያስታውስ ይችላል ብዬ አስባለሁ። ከዛ ውጭ ግን የሆነ ችግር እንዳለ ግን ግልጽ ነው፣ ከዶክተሮቹ እንደተረዳሁት ከሆነ ማለት ነው። ሳሚ በፍጹም ምንም መሆን የለበትም። ምናልባት ሳሚ የሆነ ነገር ከሆነ ብሌን ከዳግም ጋር አትቀጥልም። ምክንያቱም እርዳታውን ፈልጋ ስትደውልለት ጆሮዋ ላይ የዘጋባት ባለም ምንም ባልተጨበጠ ነገር ምንም ባልተያዘ ነገር በጥርጣሬ ብቻ እሷን ሳያዳምጣት እንግዲህ ስልኩን እሷ ላይ ጆሮዋ ላይ በመዝጋት ሳያዳምጣት ስለቀረ ብሌን በጣም ልቧ ተሰብሯል። ሳሚ በእኔ ምክንያት ነው እንደዚህ ሆነው ብላለች። ምክንያቱም ሳሚ እንደዚህ ሆነው እውነቷን ነው። እሷን ለማዳን ከባህሉ ብሎ ነው። በኃይሉ እሷን ሊጎዳት ነበረ። ታዲያ እሱ ነው የደረሰላት። ሁሌ የሚጠብቃት በችግሯም ከጎኗ የማይጠፋው የሚገርመው ነገር እሱ ነው። ቀለበት ያደረገላት ፍቅረኛዋ ነኝ የሚለው ሌላ ሰው ነው። በችግሯ ደግሞ ከጎኗ ሁል ጊዜ የሚገኘው ሳሚ ነው። ታዲያ እንግዲህ አሁንም ቢሆን ከችግር አድኗት ነበረ። ነገር ግን ራሱን አደጋ ላይ ጥሏል ማለት ነው። አሁን ላይ ሳሚ በጣም በአሳሳቢ ሁኔታ ውስጥ ነው ያለው። እንግዲህ የሆነ ነገር እንደሆነ ግን ግልጽ ነው፣ ከዶክተሮቹ እንደተረዳ ነው ከሆነ ማለት ነው። የባለፈው ክፍል ላይ እንግዲህ ያለቀው ዶክተሮቹ ለብሌን የሆነ ነገር ሊነግሯት ሲመጡ ነበረ። ልክ የፊታቸው ላይ የሚታየው ያዘነ ፊት ነበር እና ለዛ ነው እንግዲህ ሳሚ የሆነ ነገር ሳይሆን አይቀርም ያልኩት። ግን ምንም መሆን የለበትም፣ ምንም መሆን የለበትም ባይ ነኝ። በተለይ ለብሌን ያስፈልጋታል። ከሳሚ ጋር ከዳግም ጋር ሆነችም አልሆነችም ማለት ነው ጥሩ ሰው ነው። ከትላንት መጥፎ ማንነቱ ተመልሶ ተቀይሮ መልካም ሰው ሆኖ ለሰዎች የሚያዝን ቅልብ ያለው ሰው ነው። ስለዚህ ምንም መሆን የለበትም ብዬ ነው የማስበው። ሳሚ ከሞተ ግን ብሌንና ዳግም አብረው አይቀጥሉም ብዬ አስባለሁ። ምክንያቱም ብሌን ዳግምን ገዳዩ አንተ ነህ ብዬ ነው የማስበው፣ አንድ ነገር ቢሆን ብላለች። እንግዲህ ፍቅረኛዋ እስከሆነ ድረስ ስትደውልለት ሊያዳምጣት ይገባል። ዝም ብሎ የራሱን ሀሳብ ብቻ ከማራመድ ተጠይቆና ተረድቶ ቢሆን ጥሩ ነበረ። እንግዲህ በችግሯ በፈለገችው ሰዓት ዳግም እሷ ላይ ጆሮዋ ላይ ሳሚ እኮ ስትለው ገና ነበረ ስልኩን የዘጋባት። በሌላ በኩል ደግሞ ማብቂያ የሌለው የቃል ክፋት። ቃል እንግዲህ ሁሉ ነገር ተቀጣ። ሁሉም ሰው ዓይንሽን ላፈር ብሏት ጎዳና ላይ አድራ ተርባ ተጠምታ እንኳን አሁንም ድረስ ክፋትን ከአእምሯ ማውጣት አልቻለችም። በጣም ይገርማል። ብሌን አሁንም እናቷን ማግኘት እየቻለች አይደለም። ምክንያቱም ደግሞ የቃል ክፋት ቀጥሏል። ቃል ከዛ ነገር በኋላ እንግዲህ በድጋሚ ወደ ሰላም ቤት ልትመለስ እያቋመጠች ነው። ያ ልክ ነው ብዬ አይደለም። እዚህ ቀደም ሲጀመር ወጥታ ነበር፣ መመለስ አልነበረባትም። ታዲያውን ከተመለሰች በኋላ ደግሞ በድጋሚ ያስወጣቻት። አሁን ደግሞ ልትመለስ እያሰቡ ነው። እና ይህ ነገር እንዴት ነው ማለት ቃል ብትችል ልትጸጸትና ለሰላምና ለብሌን እውነቱን ልትነግራቸው ይገባ ነበረ። ምናልባት ቅጣቱን ሁሉ ያቀልላት ነበረ። ሰላምም ላትጨክንባት ትችል ነበረ። አሁን ግን ሰላምን በጣም እያጨከነቻት ነው። ምህረት እንዳታደርግላት፣ ይቅርታ እንዳታደርግላት
ለእስር በራሷ ጊዜ ልትዳረግ ነው ማለት ነው። እንግዲህ ሌላ ጥፋት እንድታጠፋ ካልሆነ በስተቀረ በድጋሜ ቃል ወደ ቤት መመለሱ አግባብ ነው ብዬ አልልም። ምክንያቱም ቃል አሁንም ተንኮሏን ቀጥላለች። ይቺ ሞኝ እኮ አመነችኝ እያለች ነበረ ሰላምን ለማሳመን ብዙ ነገር ስትል ነበረ። ከዛ እንግዲህ ወደ ቤት እንዴት እንደምትመለስ እንዴት መልሳ ወደ ውርሱ እንደምትገባ እያሰበች ነው። ይህ ነገር ለበኃይሉ በጣም ጥሩ አጋጣሚ ሆኖለታል፣ ደስም ብሎታል። ነገር ግን የሚገርመው ነገር ቃል ንብረቱ እጇ የገባ ቀን በኃይሉ ራሽ ቀንጥራ እንደምጥለው አለማወቁ ነው የገረመኝ። የሚገርም ነው። እና ወደ ቤተሰቦች እንግዲህ አሁንም አደራ ድራማ ላይ ብሌን ስለ እናቷ ምንም አይነት ፍንጭ እያገኘች አይደለም። ታሪኩን ትተውታል። በአጠቃላይ ብሌን እናቷን የመፈለግ ነገር አንድ ሰሞን ነበረ በጉጉት ለመፈለግ ለማስፈለግ ስትሞክር የነበረው። ከዛ በኋላ ግን ከነ መፈጠሩ ታሪኩን ራሱ ዘንግተውት ወደ ሌላ ሄዷል ማለት ነው። ታሪኩ እንግዲህ አሁን እያጠነጠነ ያለው ቃል አሁንም የሰላም ልጅ ነኝ በማለት በኃይሉ ገንዘብ ወዳድነቱ፣ ሳሚ ብሌንን ማፍቀሩ፣ ዳግም ደግሞ ብሌንን መጠራጠሩ ላይ ነው ድራማ ያተኮረው። የብሌን ታሪክ ተዘንግቷል። ብሌን አሁን ላይ እናቴ የት ናት፣ እናቴ ማን ናት ማለትን ትታለች። ይህ ነገር አግባብ ነው ብዬ አልልም። ምክንያቱም ደግሞ ብሌን ስለ እናቷ ማሰብና እናቷ መፈለግ አለባት ብዬ አስባለሁ። ውድ ቤተሰቦቼ እንግዲህ አደራ ድራማ አሁንም ታሪኩን ዘንግቶ በሌላ ታሪክ እየሄደ ያለው ሳሚ በብሌን ምክንያት ሆስፒታል ገብቷል። እሷን ለማዳን ብሎ ከበኃይሉ ራሱን አደጋ ላይ ጥሏል። ብሌን ሳሚ የሆነ ነገር ከሆነ ራሷን ይቅር አትልም። ነገር ግን ሳሚ ደህና ከሆነ ቀጣይ ህይወቷ ምናልባትም ከሳሚ ጋር ሊሆን ይችላል ብዬ አስባለሁ። አደራ ክፍል 76 እንግዲህ ትረካችን ይህን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። ሼርና ላይክ አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ላይ። በቀጣይ እስከምንገናኝ ቸር ቆዩልኝ።